አረብ ሀገር ሁኔ በጣም እጨናነቅ ነበር። ኢትዮጵያ ገብቼ እንዴት ነው የምኖረው? ወይስ መልሼ ስደት ልመጣ ነው? የኑሮ ውድነቱ እንዴት ነው የሚያደርገኝ ብዬ በሐሳብ ውስጤ ይረበሽ ነበረ። እንዳይጨንቃችሁ ከመግዛት ወደ ኋላ አንልም፣ ከመብላት ወደ ኋላ አንልም፣ ከመልበስ ወደ ኋላ አንልም። ግን ጭንቀት ያለው ወይት ነው ቃላቱ ላይ ነው ሐሳቡ ላይ ነው። እዚህ አሁን ያተሸከሙትን ብር ስነግራቸው በቃ የሌለ ነው ማለት ነው። ይችን አንዲ ፌስታል ብር ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንደተለመደው ቪዲዮዬን ይዤላችሁ መጥቻለሁኝ። ማረጋችሁን እንዳትረሱ ቅመሞችዬ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። እንግዲህ ዛሬ የጁምአ ውሏችን ገባዬ ሂጄ መጥቼ እስኪ የገዛዛሁት ላሳያችሁ። የዛሬው ደግሞ አዲስ ነገር ነው። አዲስ ገበያ ነው የገበየሁት ማለት ነው። ሀባይቦቼ መቼም ብር ተሸክማችሁ ሄዳችሁ አንዲት ፌስታል ዕቃ ነው ይዛችሁ የምትመጡት። ግን ይኖራል እንደዚህ ስላችሁ እንዳይጨንቃችሁ። ከመግዛት ወደ ኋላ አንልም፣ ከመብላት ወደ ኋላ አንልም፣ ከመልበስ ወደ ኋላ አንልም። ግን ጭንቀት ያለው ወይት ነው ቃላቱ ላይ ነው ሐሳቡ ላይ ነው እንጂ ማንም ሰው ሳይገበይ አይገባም። በቃ ሁሉም በአቅሙ ይኖራል ማለት ነው ሀባይቦቼ። እና ዛሬ ሂጄ ላዘጋጅ የፈለኩት ነገር አለኝ። ለሱም የሆነኝን ነገር ገዝቻለሁ። እዚህ አብሽ ታውቃላችሁ አይደለ? እህሉ ላይ የሚጨመረው አብሽ ገዝቻለሁኝ። ይሄንን ያሰብኩት ለምን መሰላችሁ? ላስፈጨው ነው። ለእንትን እየተበጠበጠ የሚጠጣል አይደለ? ከብርድ ይከላከላል፣ ሀሪፍ ነው ምናምን ነገር ሲሉኝ ይህንን አብሽ ገዛሁኝ ማለት ነው ውዶችዬ። እንግዲህ ታጥቦ ሳይነካካ በእጅ በደንብ ነው የሚፈጨው ብለዋል። እንግዲህ ኢንሻአላህ አጣጥቤ መቼ እንደማስፈጨው አላውቅም፣ ግን ያው ገዝቼው መጥቻለሁኝ ኢንሻአላህ። እስኪ እዚህ ደግሞ ምንድነው ይሄ? ቆየ ይመስለኛል። እዚህ ደግሞ ሀባይቦቼ ቆይ ዘንጋዳ ታውቃላችሁ? መቼም መሳቃቸው አይቀርም ሳቁ ማለት ነው ሀባይቦቼ። እንግዲህ ይሄንን ዘንጋዳ የፈለኩት የሙቅ እህል ላዘጋጅ ነው ማለት ነው። እንደ ሴቶቹ እንደ ባለ ወጎቹ ይባላል። ዘንጋዳ ገዛሁኝ፣ ግን ምን ያህል እኮ እንደሚበቃው አላውቅም። መግዛቴን ብቻ ነው ያየሁት። እዚህ ደግሞ ገብስ፣ የሙቅ ገብስ ተብሎ ለብቻ ያው ተፈትጎ በደንብ ሳይበስል የሚሸጥ አለ። ስንት ጣሳ ገዛሁ ማለት ነው? 2 ጣሳ ገብስ ገዝቻለሁ። 2 ጣሳ ገብስ፣ ከዛ 1 ጣሳ ዘንጋዳ፣ ከዛ እዚህ ውስጥ ምንድነው ያለን? እዚህ ጤፍ አለ። ጤፍ ደግሞ ትንሽ ነው የገዛሁት፣ 1 ኪሎ ቀይ ጤፍ ማለት ነው። እኔ ያሰብኩት 1 ጣሳ ቀይ ጤፍ እገዛለሁ ብዬ ነበር። ከዛ ለምንድን ነው ምናምን ሲሉ ለሙቅ ፈልጌው ነው ስል 1 ጣሳ እኮ አይፈጅም። 2 ጣሳ ገብስ ከሆነ 1 ጣሳ ዘንጋዳ ከሆነ 1 ኪሎ ጤፍ ነው የሚበቃው። ለምን ይቀጥናል አያስፈልገውም ብለውኝ 1 ኪሎ ቀይ ጤፍ ገዛው ማለት ነው። በጣሳ በጭራሽ አይጨመርም። 5 ጣሳ 6 ጣሳ ራሱ ታስፈጪ ከዛም በላይ 2 ኪሎ ነው የሚፈጀው ሲሉኝ ገዛሁኝ ማለት ነው። እዚህ ሰሊጥ ገዛሁኝ ማለት ነው። ሰሊጥ ይጨመራል። እዚህ ደግሞ ኑግ ይጨመራል ማለት ነው። ኑግ አንዱን ገበያ ያላስኩትን መሰል ወይሊ ኑግ፣ ሰሊጥ፣ ተልባ ወይ ጥየው ነው እዚህ ተልባ ገዛሁኝ ማለት ነው። 3 አሁን እኔ ልጨምር የፈለኩት ለውዝ ነበረ። ሰሊጥ ኑግና ተልባ ካለው ለውዝ እና ሀባይቦች እነዚህን እስኪ ለጊዜው የተወሰነ ላዘጋጅ ብዬ የሙቅ እህል ያው ገዛዝቼ መጣሁኝ። እና ለውዝ ልጨምር ፈልጌ ነበረ። እነዚህ 3ቱም ቅባት ስላላቸው ወፍጮ ላይ ይላከካል፣ ዱቄቱ አይወጣልሽም
እነዚህ ባይገቡ ግን ለውዝ ማስገባት ትችያለሽ ሲሉኝ ለውዙን ተውኩት ማለት ነው። ኢንሻአላህ ያው ስንት አይነት ማለት ነው? ዘንጋዳ፣ ጤፍ፣ ኑግ፣ ሰሊጥና ተልባ ከዛ ገብስ ማለት ነው። እነዚህን አርጌ ላስፈጭ ነው እላቸዋለሁኝ። ያው ሙቅ በጣም ጥሩ ነው ለሰውነት። ያው እኛ ታውቃላችሁ ስንፍና ምንም አይጠፋምና የሆነ ነገር ለወጥ ያለ ነገር ለማዘጋጀት ይከብደናል ማለት ነው። ግን እኮ ትንሽ ነገር ነው የሚበቃው። እነዚህን ሸማምቼ መጣሁኝ እላቸዋለሁኝ። የማይቻለው እንግዲህ አሁን ምንድን ነው የሙቁ እንኳን ያን ያህል አይፈጅም። የዚህ ያብሹ ስኳር ይፈጃል በጣም ስኳር እንትን ካላለ ብቻውን እንኳን መጠጣት ቀርቶ አይታሰብም። ያብሹ ጉዳይ ነው እንግዲህ ስኳር መካዘንም ሄደን ቢሆን እናመቻቻለን ማለት ነው እንጂ በቃሳ በምናምን ተገዝቶን አያውቅም። ኢንሻአላህ ብቻ ያው እነዚህ አሁን ያተሸከሙትን ብር ስነግራቸው በቃ የሌለ ነው ማለት ነው። ይችን አንዲት ፌስታል ብር ይሄዳል፣ አንዲት ግማሽ ፌስታል አቅራጥ ወይም እቃ ይመጣል ማለት ነው። ሀባይቦቼ ብቻ ያው የጁማ ውሏችን ይሄንን ይመስል ነበረ። ደስ ይላል አልሐምዱሊላህ። ቀስ እያለ ደግሞ በሂደት አንዳንድ ነገሮችን ልንገዛ እንችላለን። አሁን ያቅማችንን እነዚህን ገዛዝተን መጣን እላችኋለሁኝ። ገበያ ላይ ያለ ነገር ሱብሃንአላህ የሚገርማችሁ አሁን ሽንኩርት እዛ ላይ ወጥቷል ማለት ነው። በበዓሉ ስበብ በጣም የማይታሰብ ሆኗል። 100 ምናምን ብር 140 ብር 150 ብር ገብቷል ሽንኩርት ማለት ነው። ያንን ስታስቡ ሌላው ነገር እኮ ዛታይ ነው። አሁን ጤፍ የሚሸጠው ቆንጆ ጤፍ አሪፍ ጤፍ ተብሎ 140 ብር ነው አንድ ጣሳ ማለት ነው። እና ሽንኩርቱና ጤፉ እኩል ሆነ። አይገርማችሁም እንዴ? ሱብሃንአላህ። ብቻ ኢንሻአላህ አብሽሩ፣ አይዟችሁ፣ እንዳትጨነቁ፣ እንዳቅማችሁ እንደቀድራችሁ መኖር ትችላላችሁ። የሚያጨናንቅ ጉዳይ የለም። ለሰው ልጅ ዋናው አፍያ ሀያት ነው። ራሱ አረብ ሀገር ሁኔ በጣም እጨናነቅ ነበር። ኢትዮጵያ ገብቼ እንዴት ነው የምኖረው? ወይስ መልሼ ስደት ልመጣ ነው? የኑሮ ውድነቱ እንዴት ነው የሚያደርገኝ ብዬ በሐሳብ ውስጤ ይረበሽ ነበረ። ግን አልሐምዱሊላህ ረብል ዓለሚን እንዳሰብኩት አይደለም። ያው እንግዲህ ከአረብ ሀገር ከመጣሁ በቃ አሁን ቀጣይ ጥር ላይ ብደርስ 3 አመት ይሆነኛል ማለት ነው። አረ እንዳውም ሆነ መሰለን እንጃ ጠፋኝ እና አልሐምዱሊላህ። አንዳንድ ሰው አሁን መጥተው 2 ወር 3 ወር ተቀምጠው አረ እኛ አንችልም ምናምን ነገር ብለው ቶሎ ምንስ የሚሉ አሉ ማለት ነው። ግን ያ የአረብ ሀገር ህይወት ነው፣ የራሳችሁ ህይወት አይደለም። ብዙ ሳትጨናነቁ ባላችሁ መቼም መኖር ትችላላችሁ። እንደ መዳም ኩሽና በቃ የተለያየ ነገር ብዙ ነገር ባታረጉም እንደ ኪሳችሁ እንደ ቤታችሁ እንደ ሀገራችሁ መኖር ይቻላል። ያን ያህል አታካብዱት፣ ያን ያህል አትጨናነቁ። ለማንኛው ዱንያ ዓለም 9 እኮ ናት፣ 10 ሞልቶ ያውቅም ታውቃላችሁ ማለት ነው። ከወደዳችሁት አርጉት። የዛሬው ቪዲዮ ይሄን ይመስላል ውዶችዬ።